ሰላም ተማሪዎች እንዴት ናችሁ? ከዚህ በፊት በነበረ ቪዲዮ ስለ ኮምፕሊመንተሪ አንግል አይተናል። ኮምፕሊመንተሪ አንግል ያልናቸው ሁለት አንግሎች ተደምረው 90 ዲግሪ ወይም ደግሞ በራዲያን ፓይ ኦቨር 2 የሚሰጡ ከሆነ ነው። አሁን ደግሞ ሰፕሊመንተሪ ተብለው ስለሚታወቁ አንግሎች ፔርስ ኦፍ አንግልስ እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናል ሰብስክራይብ አድርጉ። ይህ ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ይህን ምስልና በውስጡ ያሉትን አንግሎች እስኪ እንመልከታለን። እዚህ ጋር እንደምታዩት ይህን እንደመነሻ ሳይድ ብንቆጥረው ከዚህ ወደዚህ ሜጀር ስናደርግ ያገኘነው አንግል ወይም ሮቴት ያደረገው መጠን ቲታ በዲግሪ ሜጀር ቢሆን ከዚህ ተነስተን እዚህ ብንሄድ ኖሮ እናገኝ የነበረው 180 ዲግሪ ነበር። በመሆኑ ከዚህ እዚህ ድረስ ያለው ከ180 ይህን ያክል መጠን ስንቀንስ የምናገኘውን ያክል ዲግሪ ሜጀር ይኖረዋል። ያ ማለት 180 ዲግሪ ሲቀነስ ቲታ። እነዚህን አንግሎች ነው እንግዲህ ሰፕሊመንተሪ አንግልስ የምንላቸው። ሰፕሊመንተሪ አንግል የምንላቸው የትኞቹን አንግሎች ነው? ሰፕሊመንተሪ አንግልስ አር አንግልስ ዳት ኤግዚስት ኢን ፔርስ ሰሚንግ አፕ ቱ 180 ዲግሪ። ይህ ምን ማለት ነው? ሰፕሊመንተሪ አንግሎች የምናገኛቸው በጥንድ ነው። ጥንዶች ሆነው የሁለቱ ጥንድ አንግሎች ድምር 180 ዲግሪ የሚሰጥ ከሆነ ወይም ደግሞ በራዲያን ሜጀር ስናስበው ይሄ ፓይ ራዲያን የሚሰጥን ከሆነ እነዛ ጥንድ አንግሎች ምን ይባላሉ? ሰፕሊመንተሪ አንግልስ። የምንሰራው በዲግሪ ሜጀር ከሆነ ለምሳሌ ሰፕሊመንተሪ አንግል ኦፍ አን አንግል ኤክስ ኢዝ 180 ዲግሪ ማይነስ ኤክስ ነው ማለት እንችላለን። ያ ማለት የኤክስ ሰፕሊመንታሪ አንግል አሁን ማን ነው? 180 ዲግሪ ሲቀነስ ኤክስ ወይም ደግሞ የ180 ዲግሪ ሲቀነስ ኤክስ ሰፕሊመንታሪ አንግሉ ኤክስ ይሆናል። ይህን በስዕል ስንመለከተው ይህን እንደ ኢኒሻል ሳይድ ወስደን ተርሚናል ሳይዱን ደግሞ ይህን በማድረግ ብንለካ እዚህ ጋር ያለው ዲግሪ ሜጀር ከዚህ እስከዚህ ያለው ዲግሪ ሜጀር 180 ዲግሪ ይሆን ነበረ ስትሬት ላይን ስለሆነ። ነገር ግን ይህን በመክፈል ሁለት አንግሎች ወስደን አንደኛው ከዚህ እስከዚህ ያለው ሌላኛው ደግሞ ቀሪው ፓርት አድርገን ብንወስድ የሁለቱ ድምር በትክክልም የስትሬት ላይኑን ሜጀር ይሰጠን ነበረ ዲግሪ ሜጀር። በመሆኑ 180 ዲግሪ ሲቀነስ ኤክስ ሲደመር ኤክስ እንደምታዩት 180 ዲግሪ ይመጣል። ስለዚህ እነኚህ ሁለቱ አንግሎች ምንድን ናቸው ማለት ነው? ሰፕሊመንተሪ አንግልስ ናቸው። አንድ አንግል ተሰጥቶን ለምሳሌ ኤክስ ተሰጥቶን የእሱን ሰፕሊመንተሪ አግኙ ብንባል የምናደርገው ምንድን ነው? 180 ሲቀነስ ኤክስ አድርገን ማግኘት ነው። ወይም 180 ሲቀነስ ኤክስ ቢሰጠን የዚህ ሰፕሊመንተሪ አንግሉ ቀጥታ ኤክስ ነው ማለት እንችላለን። ኤግዛምፕል 1 ዲተርሚን ዌዘር ዘ ፎሎዊንግ ፔርስ ኦፍ አንግልስ አር ሰፕሊመንተሪ ኦር ኖት። ሰፕሊመንተሪ አንግል መሆን አለመሆናቸውን መለየት ነው። እንግዲህ ሁለት ፔሮች ሰፕሊመንተሪ አንግል ናቸው የምንላቸው መች ነው? የሁለቱ ድምር 180 ከመጣ ነው። ያን መሰረት በማድረግ ቀጥሎ ያሉትን ጥያቄዎች እንመለከታለን። ኤ ላይ የተሰጡት ሁለት አንግሎች 50 እና 130 ዲግሪ ናቸው። እንግዲህ እነኚህን ሁለቱን ደምረን 180 ዲግሪ ከመጣ ሁለቱ አንግሎች ምንድን ናቸው ማለት ነው? ሰፕሊመንተሪ አንግልስ። እሱን ቼክ እናድርግ። 50 ዲግሪ ሲደመር 130 ዲግሪ የዚህ ድምር ስንት ይመጣል? 30 ሲደመር 50 80 ነው። ስለዚህ 180 ዲግሪ። በትክክልም እነኚህ ምንድን ናቸው ማለት ነው? therefore these are supplementary angles። ቢ ላይ የሰጡት አንግሎች ደግሞ አንደኛው 70 ነው፣ ሌላኛው 100 ዲግሪ ነው። ሁለቱን እንደምርና እንመልከት። 70 ዲግሪ ሲደመር 100 ዲግሪ የሁለቱ ድምር ደግሞ የሚመጣው 170 ዲግሪ ነው። ይሄ 180 ዲግሪ ስላልሆነ እነዚህ ምንድን ናቸው ማለት ነው? እነዚህ ሁለቱ አንግሎች ሰፕሊመንተሪ አይደሉም። ስለዚህ ምን ማለት እንችላለን? 70 ዲግሪ ኤንድ 100 ዲግሪ አር ኖት ሰፕሊመንተሪ አንግልስ። ሰፕሊመንተሪ ያልሆኑ አንግሎች ናቸው ማለት ነው 70 እና 100 ዲግሪ። አሁን ደግሞ ኮተርሚናል አንግልስ የምንላቸው ምን አይነት አንግልስ እንደሆኑ እንመልከት። እንደምናውቀው አንድ አንግል በስታንዳርድ ፖዚሽን ሲለካ የሚለካው ኢኒሻል ሳይዱን ፖዚቲቭ ኤክስ አክሲስ ጋር በማድረግ ከዛ ምን ያክል ሮቴት አድርገን ተርሚናል ሳይዱ ላይ እንደርሳለን የሚለውን የሚያሳይ ነው አንግል። እንግዲህ ሮቴሽናችን በሰዓት ተቃራኒ አቅጣጫ ልክ እንደዚህ ማለት ነው። ወይም ደግሞ በሰዓት አቅጣጫ ከዚህ ተነስተን በዚህ በኩል እንደዚህ ከዞር የምናገኛቸው አንግሎች አሉ። በሰዓት ተቃራኒ አቅጣጫ ወይም ካውንተር ክሎክዋይዝ በምንለው ዳይሬክሽን የምንለካ ከሆነ የምናገኘው አንግል ፖዚቲቭ አንግል ተብሎ ሲወሰድ፣ በሰዓት አቅጣጫ ከሆነ ወይም በክሎክዋይዝ ዳይሬክሽን ከሆነ የምናገኘው ኔጌቲቭ ይሆናል። አሁን ኮተርሚናል የምንላቸው የትኞቹን አንግሎች ነው የሚለውን እንመልከት። ኮተርሚናል የምንላቸው አንግሎች
አንድ አይነት ተርሚናል ሳይድን የሚጋሩ ከሆነ ነው። እዚህ ጋር እንደምታዩት ለምሳሌ ከዚህኛው ፖዚቲቭ ኤክስ አክሲስ ተነስቼ እንደተለመደው በስታንዳርድ ፖዚሽን መሆኑ ነው ወደዚህኛው ሳይድ ይህን ያክል ሜጀር ባደርግ የማገኘው አንግል አልፋ ቢሆን እና ከዚህ ተነስቼ አንድ ሙሉ ዞር እንደዚህ ሄጄ ተመልሼ እዚህ ጋር ባርፍ ሁለቱም የሚኖራቸው ተርሚናል ሳይድ አንድ አይነት ነው። አንድ አይነት ተርሚናል ሳይድ ስለሚጋሩ እነኛ አንግሎች ምን ይባላሉ? አልፋና ቤታ ኮ ተርሚናል አንግልስ እንላቸዋለን። ይህ እንግዲህ በተመሳሳይ አቅጣጫ ነው ሜጀርመንቱ የተለካው፣ ያም በካውንተር ክሎክዋይዝ ዳይሬክሽን በመሆኑ አልፋም ቤታም ይህን ያክል ዞሮ የመጣው ፖዚቲቭ አንግልስ ናቸው። እንግዲህ ኮተርሚናል የሚጋሩት የግድ ሁለቱም ፖዚቲቭ መሆን አይጠበቅባቸውም ወይም ሁለቱም ኔጌቲቭ። ልክ በዚህ ምስል ላይ እንደምንመለከተው አልፋ እንደምታዩት ፖዚቲቭ አንግል ነው፣ ምክንያቱም በካውንተር ክሎክዋይዝ ዳይሬክሽን ነው ሜጀር የተደረገው። ነገር ግን ቤታ ከዚህ ተነስተን በዚህኛው አቅጣጫ በክሎክዋይዝ ዳይሬክሽን ስለሆነ ሜጀር የተደረገው ቤታ ኔጌቲቭ ነው። ነገር ግን ሁለቱም አንድ አይነት ተርሚናል ሳይድ አላቸው። ተርሚናል ሳይዳቸው አንድ አይነት በመሆኑ ምክንያት አልፋም ቤታም ኮ ተርሚናል አንግልስ እንላቸዋለን። አሁን አክቲቪቲ 4.5 እስኪ አብረን ለመመለስ እንሞክር። ዋት አር ኮ ተርሚናል አንግልስ? ቀደም ሲል በምስልም እንዳየናቸው ኮ ተርሚናል አንግል የምንላቸው ምን አይነት አንግሎች ናቸው? አዎ እንግዲህ እንደምንገምተው ኮ ተርሚናል አንግልስ በስታንዳርድ ፖዚሽን የተለኩ አንግሎች ሆነው ተርሚናል ሳይዳቸው ግን አንድ አይነት ከሆነ ነው። ዜርፎር ኮተርሚናል አንግልስ አር አንግልስ ኢን ስታንዳርድ ፖዚሽን ዳት ሃቭ ዘ ሴም ተርሚናል። እዚህ ጋር አንግሎቹ በስታንዳርድ ፖዚሽን ናቸው መባላቸው ምንድን ነው ጥቅሙ? ኢኒሻላቸው በተመሳሳይ ቦታ ወይም ፖዚቲቭ ኤክስ አክሲስ ሆኖ ይወሰድና ተርሚናሉም እንደዚሁ ተመሳሳይ ነው ማለት ነው። ኢኒሻላቸውም ተርሚናላቸውም አንድ አይነት የሆኑ አንግሎች ኮተርሚናል አንግልስ ይባላሉ። እዚህ ላይ አሁን የአንግሎቹ መጠን የተለያየ ሊሆን ይችላል። ነገር ግን ሼር የሚያደርጉት ኢኒሻልና ተርሚናል ሳይድ አንድ አይነት ነው። ስለዚህ ኮተርሚናል አንግልስ አር አንግልስ ዛት ሃቭ ዘ ሴም ኢኒሻል ሳይድ ኤንድ ሼር ዘ ተርሚናል ሳይድስ። ኮተርሚናል አንግልስ የምንላቸው እንግዲህ አንድ አይነት ኢኒሻል እና ተርሚናላቸውም ተመሳሳይ ሲሆን ነው ማለት ነው። ይህ እንግዲህ ምን ማለት ነው? ዘ ኮተርሚናል አንግልስ ኦኩፓይ ዘ ሴም ስታንዳርድ ፖዚሽን ዶ ዴር ቫሉስ አር ዲፍረንት። እንግዲህ አንድ አይነት ስታንዳርድ ፖዚሽን ነው ሼር የሚያደርጉት። ኢኒሻላቸውም ተርሚናላቸውም አንድ አይነት ነው። እዚህ ጋር እንደምንመለከተው የአልፋና የቤታ ኢኒሻልም ተርሚናልም ሳይድ አንድ አይነት ነው። ኢኒሻሉ ይሄ ነው፣ ተርሚናሉ ይሄኛው ነው። ሶ አልፋ ይሄኛው ሲሆን ቤታ ደግሞ አንድ ሙሉ ዙር ሄዶ እዚህ ጋር ተመልሶ የሚመጣ ነው። ዞሮ ዞሮ መነሻ አንድ አይነት፣ ተርሚናሉ እንደዚሁ አንድ አይነት ነው ከአልፋ አንጻር ሲታይ። ዜርፎር ኮተርሚናል አንግል የምንላቸው ተመሳሳይ አይነት አንግሎች ሆነው ነገር ግን መጠናቸው የተለያየ ነው፣ ቫሊዋቸው ዲፍረንት ነው እያለ። ሌላው ኮተርሚናል አንግልስ ኮመን የሚያደርጋቸው አንደኛ ተመሳሳይ ሳይድ አላቸው። ተርሚናል ሳይዱም ኢኒሻል ሳይዱም አንድ አይነት ነው። በተጨማሪም ያው ቨርቴክሱ ተመሳሳይ መሆን አለበት። እንግዲህ በስታንዳርድ ፖዚሽን የምናስብ ከሆነ ኢኒሻል ሳይዱ ፖዚቲቭ ኤክስ አክሲስ ስለሚሆን ተርሚናል ሳይዱ ተመሳሳይ ኳድራንት ላይ ያርፋል። ያም ማለት ለምሳሌ አልፋ የምንለው አንግል እና ቤታ የሚባለው አንግል ኮተርሚናል ከሆኑ የአልፋም የቤታም ተርሚናል ሳይድ ተመሳሳይ ኳድራንት ላይ ያርፋል። ለምሳሌ እዚህ ጋር እንደምንመለከተው አልፋ ኢኒሻሉ ኦብቪየስሊ ፖዚቲቭ ኤክስ አክሲስ ሆኖ ተርሚናሉ ፈርስት ኳድራንት ላይ ስለሆነ ቤታና አልፋ ኮተርሚናል ናቸው የምንለው አንድ አይነት ተርሚናል ሼር ስለሚያደርጉ የቤታም ተርሚናል ፈርስት ኳድራንት ላይ ነው ያለው። የአልፋ ተርሚናል እዚህ ጋር ቢመጣ የቤታም እዚህ ጋር እስካልመጣ ድረስ ወይም አንድ ቦታ ላይ እስካልመጣ ድረስ ኮተርሚናል ናቸው ማለት ስለማንችል አንድ አይነት ኳድራንት ሼር ያደርጋሉ ማለት ነው። ወይም አንድ ኳድራንት ውስጥ ነው የምናገኛቸው ተርሚናል ሳይዶችን። ወይን ዘ አንግልስ አር ሙቭድ ክሎክዋይዝ ኦር አንቲ ክሎክዋይዝ። እንግዲህ ክሎክዋይዝ ማለት በሰዓት አቅጣጫ ማለት ነው። እንደዚህ ካውንተር ክሎክዋይዝ ማለት ደግሞ ከሰዓት በተቃራኒ አቅጣጫ ልክ እንደዚህ ሮቴት ሲያደርግ ማለት ነው። ተርሚናል ሳይድስ ኮንሳይድ አት ዘ ሴም አንግል። ተርሚናል ሳይዶቹ ተመሳሳይ አንግል ላይ ኮንሳይድ ያደርጋሉ። አሁን አልፋ ይሄ ነው ሜጀሩ፣ ተርሚናል ሳይዱ ይሄ ነው። ቤታ ደግሞ እንደዚህ አንድ ሙሉ ሳይክል ሄዶ ተመልሶ እዚህ ጋር ስለሚመጣ እዚህ ጋር ተርሚናል ሳይዱ ኮንሳይድ አድርጓል። እዚህኛው ምስል ላይ ብንመለከት የአልፋ መነሻው እንደሚታወቀው በስታንዳርድ ፖዚሽን ስለሆነ ፖዚቲቭ ኤክስ አክሲስ ነው፣ መድረሻው ይሄ ነው። ስለዚህ ሮቴት ያደርግነው በካውንተር ክሎክዋይዝ አቅጣጫ ነው። ተርሚናሉ ይሄ ሆኗል። ቤታ ግን ሜጀር የተደረገው በክሎክዋይዝ ዳይሬክሽን ስለሆነ ከዚህ ተነስተን እንደዚህ ሮቴት አድርገን ተመልሰን እዚህ ጋር አርፈናል። እንግዲህ አልፋና ቤታ አንድ አይነት ተርሚናል ሼር ስለሚያደርጉ
አልፋና ቤታ ምንድናቸው? ኮተርሚናል አንግልስ ናቸው። እንግዲህ የምንዞርበት አንግሉን ሜጀር ለማድረግ የምንዞርበት አቅጣጫ አይደለም ወሳኙ የሚሆነው የሁለቱም አንግሎች ኢኒሻል ሳይድ እና ተርሚናል ሳይድ ኮንሳይድ ካደረገ በተመሳሳይ ቨርቴክስ ያኔ ሁለቱ አንግሎች ምንድናቸው? ኮተርሚናል አንግልስ ይባላሉ። 45 ዲግሪን ብንወስድ ለምሳሌ ይሄ በስታንዳርድ ፖዚሽን መነሻው ወይም ኢኒሻል ሳይዱ ፖዚቲቭ ኤክስ አክሲስ ሆኖ ተርሚናል ሳይዱ ፈርስት ኳድራንት ላይ ነው የሚሆነው። ለምን ከዚህ እዚህ ድረስ ሜጀር ስናደርግ የምናገኘው 45 ዲግሪ ወይም ደግሞ ከዚህ ተነስተን እዚህ ጋር ብንሄድ ስንት ነው የሚሆነው? 90 ዲግሪ። 45 ዲግሪ ከ90 ስለሚያንስ እዚህ ውስጥ ማረፉ ግልጽ ነው። ኤግዛክትሊ የቱ ጋር እንዳለ እንኳን ባናቀው መገመት እንችላለን በዚህ ውስጥ እንዳለ። ዜርፎር ፈርስት ኳድራንት ላይ ያለ አንግል ነው 45 ዲግሪ። ሌሎቹ ከእሱ ጋር ኮተርሚናል የሆኑ አንግሎች ይኖሩናል። እነሱን ቀጥሎ እንመለከታለን። ኦን ፉል ሮቴሽን አንቲ ክሎክዋይዝ ያው ካውንተር ክሎክዋይዝ ማለት ነው። ይህም 45 ዲግሪ ሪችስ ኢስ ተርሚናል ሳይድ አጌን አት በስታንዳርድ ፖዚሽን ከ45 ዲግሪ ጋር አንድ አይነት ተርሚናል ሳይድ የሚኖረው በካውንተር ክሎክዋይዝ ዳይሬክሽን አንድ ፉል ሳይክል ሄደን የምናገኘው ምንድን ነው የሚሆነው? 45 ዲግሪ ሲደመር 160 ዲግሪ ነው። ይሄ ደግሞ ስንት ይመጣል? 405 ዲግሪ። ዜርፎር 45 ዲግሪ የምንለው ለምሳሌ በስታንዳርድ ፖዚሽን እዚህ ጋር ኢኒሻል ሳይዱ ይሄ ነው፣ ተርሚናል ሳይዱ ይሄ ከሆነ እዚህ ጋር የሚመጣው አንግል ማለት ነው። ከዚህ ጋር ተመሳሳይ ተርሚናል የሚኖረው ኢኒሻሉ አንድ አይነት እንደሆነ ግልጽ ነው። የሚኖረው አንድ ፉል ሳይክል እንደዚህ ሄደን ተመልሰን እዚህ ጋር ከመጣ ነው። ይሄ በካውንተር ክሎክዋይዝ ወይም አንቲ ክሎክዋይዝ ዳይሬክሽን ነው። ሶ በመሆኑም ያን ለማግኘት ምንድነው የምናደርገው? 45 ዲግሪ ላይ አንድ ሙሉ ሳይክል ወይም 360 ዲግሪ እንደምራለን። ሪዛልቱም 405 ዲግሪ ይሆናል። እንግዲህ ተጨማሪ አንድ ሙሉ ሳይክልን ብንሄድ ተመልሰን የምንመጣው እዚህኛው ተርሚናል ሳይድ ላይ ይሆናል። አሁን ደግሞ ከ45 ዲግሪ አንጻር ወይም 45 ዲግሪ ጋር ተመሳሳይ ተርሚናል ሼር የሚያደርግ ነገር ግን ሮቴሽኑ በክሎክዋይዝ ዳይሬክሽን የሆነ አንግል እንፈልግ። መነሻችን እንደተለመደው ከፖዚቲቭ ኤክስ አክሲስ አድርገን እንደዚህ ሮቴት ብናደርግ እና ተርሚናል ሳይዱን እዚህ ላይ ብናሳርፈው ወደዚህ ለመምጣት የተነሳንበት ቦታ ላይ ለመድረስ የሚቀረን 45 ዲግሪ ነው የሚሆነው። ስለዚህ እችኛዋ አንግል በክሎክዋይዝ ዳይሬክሽን ሜጀር ስትደረግ ስንት ትሆናለች የሚለውን ለማወቅ ምን ማድረግ ነው? ሙሉውን ሳይክል ብንዞር ኖሮ ኔጌቲቭ 360 ዲግሪ ይሆን ነበረ። ነገር ግን የቀረን 45 ዲግሪ ስላለ ምን እናደርጋለን? ኔጌቲቭ 360 ዲግሪ ሲደመር 45 እናደርገዋለን። ያም የሚሰጠን ሪዛልት ኔጌቲቭ 315 ዲግሪ። ስለዚህ ከዚህ ተነስተን በስታንዳርድ ፖዚሽን ማለት ነው አሁን በክሎክዋይዝ ዳይሬክሽን እዚህ ድረስ 45 ዲግሪ ተርሚናል ላይ ብንመጣ የምናገኘው አንግል ኔጌቲቭ 315 ዲግሪ ይሆናል። እንግዲህ እንደምትመለከቱት የ45 ዲግሪ የ405 ዲግሪ እና የኔጌቲቭ 315 ዲግሪ ተመሳሳይ ተርሚናል ሳይድ ስላላቸው ሁሉም ኮተርሚናል አንግልስ ይባላሉ። ቀደም ሲል እንዳየነው እንግዲህ ኮተርሚናል አንግልስ ብለን የምንጠራቸው አንግሎች አስፋራስ ኢኒሻልና ተርሚናላቸው አንድ አይነት እስከሆነ ድረስ ሁለት ብቻ ሳይሆኑ ከዛም በላይ ብዙ ሊሆኑ ይችላሉ። ስለዚህ እነዛን አንግሎች እንዴት አድርገን ነው የምናገኘው? ጊቭን ዋን አንግል ሌትስ ቲታ የሚባል አንግል ቢሰጠን የሱን ሜጀር መሰረት አድርገን ሌሎቹን ኮተርሚናል አንግሎች እንዴት እናገኛለን የሚለው እንመለከታለን። ሶ the formula to find the coterminal angles of an angle theta depends upon whether it is in terms of degrees or radian። አንደኛ ዲግሪ ወይም በራዲያን ነው ወይ የምንሰራው የሚለውን ማወቅ ያስፈልገናል። እንግዲህ በዲግሪ የምንሰራ ከሆነ ከቲታ ሜጀር ላይ 360 ዲግሪ ሲባዛ በኤን እንደምርበታለን። ይሄ ኤን እንግዲህ ናቹራል ነምበር ከሆነ ፕላስ ኦር ማይነሱን እንወስዳለን። ነገር ግን ኢንቲጀር ከሆነ ደግሞ ሲምፕሊ ቲታ ፕላስ 360 ዲግሪ ኤን አድርገን እንወስደዋለን። ቲታ ሲደመር 360 ሲባዛ በኤን ናቹራል ነምበር ወይም ደግሞ ቲታ ሲቀነስ 360 ዲግሪ ኤን ሲቀነስ ያደረግነው ኤን እንግዲህ መጀመሪያ ፖዚቲቭ ተጠቅመናል። አሁን ደግሞ ኔጌቲቭን መጠቀም እንችላለን እንደማለት ነው። ግን ኢንቲጀር የምንጠቀም ከሆነ ሲምፕሊ ይሄ ማይነሱ ሳያስፈልገን ቲታ ፕላስ 360 ዲግሪ ኤን አድርገን መውሰድ እንችላለን። ሌላው በራዲያን ሜጀር የምንሰራ ከሆነ ደግሞ ቲታ ሲደመር 2 ታይምስ ኤን ፓይ። አሁንም ኤን ናቹራል ነምበር ከሆነ ማይነሱን እንጨምራለን። ነገር ግን ኢንቲጀር የምንጠቀም ከሆነ ቲታ ፕላስ 2 ኤን ፓይ ማድረግ እንችላለን። ወነቨር ኤን ኢስ ፖዚቲቭ እንዳለ ፕላስ 2 ኤን ፓይ ማለት ነው። ኤን ደግሞ ኔጌቲቭ ከሆነ ያው ኔጌቲቭ አገኘን እንደማለት ነው። በሁለቱም ኬዝ የምንመለከተው ምንድን ነው? አንድ አንግል ቲታ ተሰጥቶን
የእሱም ኮረስፖንዲንግ ኮተርሚናል አንግሎች ለማግኘት ምን ማድረግ ነው? አንድ ሙሉ ሳይክል መደመር ወይም አንድ ሙሉ ሳይክል መቀነስ ወይም የአንድ ሙሉ ሳይክል ናቹራል ነምበር ብዢዎችን መደመር ወይም የአንድ ሙሉ ሳይክል ናቹራል ነምበር መልቲፕሎችን መቀነስ ይቻላል። እንግዲህ ሙሉ ሳይክል የምንለው በዲግሪ ሜጀር ከሆነ 360 ዲግሪ፣ በራዲያን ከሆነ 2 ፓይ ነው። ስለዚህ እሱን በናቹራል ነምበር እያባዛን የተሰጠው አንግል ላይ በመደመር ወይም በመቀነስ ኮረስፖንዲንግ ኮተርሚናል አንግሎችን ማግኘት እንችላለን። ቀደም ሲል የተናገርነው መሰረት በማድረግ 45 ዲግሪ፣ ኔጌቲቭ 315 ዲግሪ፣ 405 ዲግሪ እና እነዚህ ሌሎቹም ኮተርሚናል አንግልስ ናቸው እያለ ነው። ይሄ ለምን ሆነ የሚለውን ቼክ እናድርግ። ለምሳሌ የሰጠን 45 ዲግሪ ስለሆነ አሁን እዚህ ላይ ማንኛውንም 360 ዲግሪ ሲባዛ በኤን ብናደርግ የምናገኘው በሙሉ ኮተርሚናል ነው የሚሆነው። ስለዚህ 45 ዲግሪ ሲደመር 360 ዲግሪ ሲባዛ በኤን ለማንኛውም ኢንቲጀር የምናገኛቸው አንግሎች በሙሉ ከ45 ጋር ኮተርሚናል አንግልስ ይሆናሉ። እንግዲህ እዚህ ጋር የተቀመጡት በሙሉ በዚህ መንገድ መጻፍ የሚችሉ መሆናቸውን ማረጋገጥ ተገቢ ነው። እሱን እንመልከት። አሁን 45 ላይ 45 ዲግሪ ሲደመር 360 ዲግሪ ሲባዛ በኔጌቲቭ 1 ባድርገው የማገኘው ሪዛልት ምንድን ነው የሚሆነው? ለምንድን ነው ኔጌቲቭ 1 ያደረኩት? ኔጌቲቭ 1 ኢንቲጀር ነው። ስለዚህ እንደዛ አድርገን የምናገኘው ኮተርሚናል እንደሆነ አውቃለሁ። ሶ ምን ማለት ነው? ይሄ ኔጌቲቭ 360 ዲግሪ ሲደመር 45 ዲግሪ ይሆናል። የዚህ ድምር ደግሞ ኔጌቲቭ 315 ዲግሪ። ዌል እዚህ ጋር ያገኘ ነው እዚህ ጋር ከተቀመጡት ውስጥ አንዱ ነው። ስለሆነም ኔጌቲቭ 315 ዲግሪ ከ45 ጋር ኮተርሚናል ነው ማለት ይችላለሁ። ሌላው 405ን ደግሞ ቼክ እናድርገው። 405ን ለማግኘት የምንሄድበትን ርቀት እንመልከት። አሁን 45 ሲደመር 360 ዲግሪ ሲባዛ በአንድ ባደርግ የማገኘው 360 ዲግሪ ሲደመር 45 ማለት ስለሆነ የዚህ ድምር 405 ዲግሪ ይሆናል። 405 ዲግሪ ኤግዛክትሊ ኮተርሚናል ነው ከ45 ጋር። አሁን ደግሞ 45 ዲግሪ ላይ 360 ዲግሪ ባዛ በኔጌቲቭ 2። አሁንም ኔጌቲቭ 2 እንደምታዩት ኢንቲጀር ስለሆነ አንድ ኢንቲጀር በ360 ዲግሪ ተባዝቶ ከሰጠን አንግል እዚህ ላይ 45 ስለሆነ ጋር ቢደመር የምናገኘው ከ45 ጋር ኮተርሚናል የሆነ አንግልን ነው። ስለሆነም እዚህ ጋር አሁን 360 ዲግሪ ሲባዛ በኔጌቲቭ 2 ኔጌቲቭ 720 ዲግሪ ይሆናል ሲደመር 45 ዲግሪ። የዚህ ድምር ምንድን ነው የሚሆነው? ከ720 ላይ 45ን ቀንሱ። የምታገኙት ሪዛልት ስንት ይሆናል? ኔጌቲቭ 675 ዲግሪ። ኔጌቲቭ 675 ዲግሪ ደግሞ እዚህ ጋር የሰጠን አንዱ አንግል ነው። በመሆኑም ይሄ አንግልና 45 ዲግሪ ምንድን ናቸው ማለት ነው? ዲዝ አር ኮተርሚናል አንግልስ። እዚህ ጋር የሰራናቸው ነገሮች በሙሉ ሲንቲሳይዝ በማድረግ በኢንስፔክሽን ቁጥሮችን ቀደም ብለን በማስቀመጥ ነበር የሰራነው። ነገር ግን አንድ የማናቀው አንግል ተሰጥቶን መጀመሪያ ካለው ለምሳሌ እዚህ ጋር 45 ዲግሪ ነው። ከ45 ዲግሪ ጋር ኮተርሚናል ነው ወይስ አይደለም ተብለን ብንጠየቅ ማሟላት ያለበት ሪሌሽን ይሄን ሪሌሽን ነው። 45 ዲግሪ ሲደመር 360 ዲግሪ ሲባዛ በኤን ከዛ አንግል ጋር እኩል መምጣት አለበት። እስኪ አሁን ይህን ለ765 አፕላይ እናድርገው። ያ ማለት 765 ዲግሪ የ45 ዲግሪ ኮተርሚናል ነው ማለት የምንችለው ወይም ከ45 ዲግሪ ጋር ኮተርሚናል ነው ለማለት 45 ዲግሪ ሲደመር 360 ዲግሪ ሲባዛ በኤን ጋር እኩል መሆን አለበት። አንድ ለማናቀው ኤን የተባለ ቁጥር ያም ኢንቲጀር ለሆነ ኤን እንስራና እንመልከት። እዚህ ጋር ኤንን ካገኘን በትክክልም 765 ዲግሪ የ45 ዲግሪ ኮተርሚናል አንግል ነው ማለት ይቻላል። ሶ ይህን እንስራ። እዚህ ጋር የምናገኘው 765 ዲግሪ ሲቀነስ 45 ዲግሪ እኩል ይሆናል 360 ዲግሪ ሲባዛ በኤን። ኦኬ እንደምትመለከቱ 765 ሲቀነስ 45 ስንት ይመጣል? 720። ኦኬ 720 ዲግሪ እኩል ይሆናል 360 ዲግሪ ሲባዛ በኤን። ይሄን ሁለቱንም ሳይድ 360 ዲግሪ ብናካፍለው 360 ዲግሪ የምናገኘው ሪዛልት ምንድን ነው የሚሆነው? 360 በ360 ይጣፋል። ይሄም በዚህ ሲጣፋ 2 እናገኛለን። አሁን ሙሉ ቁጥር ስላገኘን ምን ማለት እንችላለን? ዌል ኤን እኩል ይሆናል 2 ስለመጣልን 2 ደግሞ ኢንቲጀር ነው። ስለዚህ አንድ ኢንቲጀር በ360 ዲግሪ ተባዝቶ 45 ላይ ሲደመር ይህን ቁጥር ስለሰጠን 765 ዲግሪ ምንድን ነው ማለት እንችላለን?
የ45 ዲግሪ ኮተርሚናል አንግል ነው ማለት እንችላለን። አሁን ምን ማለት እንችላለን? we conclude that two angles are said to be coterminal። ሁለት አንግሎች ኮተርሚናል ናቸው የምንለው if the difference between the angles is a multiple of 360 ዲግሪ። ቀደም ሲል የሰራ ነው አንግል 765 ዲግሪ እና 45 ዲግሪ ኮተርሚናል ናቸው ብሎ ለመወሰን ያደረግነው ምንድን ነው? የሁለቱን ልዩነት ወይም ዲፍረንሳቸውን ሰራን። 765 ዲግሪ ሲቀነስ 45 ዲግሪ ያደረግን። እሱ ደግሞ ምን መምጣት አለበታል? 360 ዲግሪ ሲባዛ በኤን ፎር ሳም ኢንቲጀር ኤን። ከዛ ይህ ዲፍረንስ 720 መጣልን። 720 እኩል ይሆናል 360 ዲግሪ ሲባዛ በኤን። አሁን ኤን ናቹራል ነምበር ወይም ደግሞ ኢንቲጀር ሆኖ ካገኘ ነው በትክክልም እነኚህ ቁጥሮች ኮተርሚናል አንግልን ሜጀር ያመለክታሉ። ወይም 765 ዲግሪ እና 45 ዲግሪ የሁለት ኮተርሚናል የሆኑ አንግሎች ሜጀርስ ናቸው ማለት ይቻላል። በመሆኑም እዚህ ጋር ያገኘነው 720 እኩል ይሆናል 360 ሲባዛ በሁለት ነው። አሁን ኤን ስንት ሆነ? ኢንቲጀር ሁለት በመሆኑ ሁለቱ አንግሎች ኮተርሚናል ናቸው። ይህም በራዲያን ሜጀርም ከሆነ እንደዛ ነው የምናደርገው። ይሄ ማለት ምን ማለት ነው? አልፋና ሌሴይ ቤታ ኮተርሚናል ቢሆኑ የሁለቱ ዲፍረንስ አልፋ ሲቀነስ ቤታ ምን መስጠት አለበት? 2 ፓይ ታይምስ ኤን። ይሄ ደግሞ ኤን ምን መሆን አለበት? ኢንቲጀር። ያው እነኚህ ሲምቦሎች እንደምታውቋቸው እቺ ኤለመንትን ለማመልከት የተጠቀምንበት ነው። ኢን የምትመስል ሲምቦል ነች። ኤን ኢ ዘን ዜድ ሆኖ ደብል ስትራክ አለው። ያ ደግሞ ኢንቲጀር ለማመልከት የተጠቀምኩበት ነው። ዜርፎር አልፋ ሲቀነስ ቤታ 2 ታይምስ ፓይ ታይምስ ኤን ከመጣ ለማንኛውም ሁለት ፔር ኦፍ አንግልስ እነኛ አንግሎች ኮተርሚናል ናቸው። እዚህ ላይ ኤን ምን መሆን አለበት? ኢንቲጀር መሆን አለበት። ኢንቲጀር ካልሆነና ፍራክሽን ከመጣልን ኮተርሚናል አንግል ናቸው ማለት አንችልም። ፍራክሽን መሆን የለበትም። ፍራክሽን ስል ለምሳሌ 1/2 3/4 ወይም ዋቴቨር ነበር። ነገር ግን 2/1 ማለት ፍራክሽን ይሁን እንጂ 2 ማለት ነው፣ ኢንቲጀር ነው። 4/2 ማለት ፍራክሽን ይሁን እንጂ ኢንቲጀር ነው። ስለዚህ ኢንቲጀር ከመጣ ይሄ ዲፍረንስ ኢንቲጀር ሲባዛ 2 ፓይ ከመጣልን ሁለቱ አንግሎች ምንድን ናቸው? ኮተርሚናል። ይሄ በራዲያን ሜጀር ሲሆን ነው። አልፋ እና ቤታ በራዲያን ሜጀር ከተሰጡን አልፋ ሲቀነስ ቤታ እኩል ይሆናል 2 ፓይ ታይምስ ኤን ፎር ኢንቲጀር ኤን ከመጣልን አልፋና ቤታ ምንድን ናቸው? ኮተርሚናል እንላቸዋለን። ሌላው በዲግሪ ሜጀር ቢሆኑስ አልፋና ቤታ? ያው ቅድም እዚህ ጋር እንዳደረግነው አልፋ ሲቀነስ ቤታ ምን መስጠት አለበት? 360 ዲግሪ ሲባዛ በኤን መሆን አለበት። ያኔ ነው አልፋና ቤታ ኮተርሚናል አንግሎች ናቸው የምንለው። እዚህ ጋር ኤን ምን መሆን አለበት? አሁንም ኢንቲጀር ሊሆን ይገባል። ኤግዛምፕል 1 ፋይንድ ቱ ኮተርሚናል አንግልስ ኦፍ 30 ዲግሪ ተብለናል። እንግዲህ የ30 ዲግሪ ኮተርሚናል የሆኑ ሁለት አንግሎችን አግኙን የተባልነው። 30 ዲግሪ ወይም አንግሉ በዲግሪ ሜጀር ስለተሰጠን ያው የምንሰራው በዲግሪ ሜጀር ይሆናል። ለ30 ዲግሪ ኮተርሚናል የሚሆኑ እንግዲህ በጣም ብዙ አንግሎች አሉ። አስፋራስ አንድ አይነት ተርሚናል እና ኢኒሻል እስካላቸው ድረስ በጣም ብዙ ማግኘት እንችላለን። እነዚህን እንዴት ነው የምንገልጻቸው? ለምሳሌ አንድ አንግል አልፋ የሚባል አንግል ከ30 ዲግሪ ጋር ኮተርሚናል ከሆነ አልፋ እና 30 ዲግሪ ኮተርሚናል እንዲሆኑ ምን መሆን አለበት? አልፋ ሲቀነስ 30 ዲግሪ 360 ዲግሪ ሲባዛ በኤን መሆን አለበት። አሁንም ኤን ምን መሆን አለበት ብለናል? ኢንቲጀር። ስለዚህ ከዚህ ተነስተን በሁለቱም በኩል አልፋ ብንደምር የምናገኘው ሪዛልት 360 ዲግሪ ኤን ሲደመር 30 ዲግሪ ይሆናል። አሁን አልፋ 360 ዲግሪ ሲባዛ በኤን ሲደመር 30 ዲግሪ መሆን ይችላል። ኤን ምንድን ነው? ኢንቲጀር። ምን ያክል አማራጭ ነው ያለን እዚህ ጋር? አሁን ማንኛውንም ኢንቲጀር መውሰድ ስለምንችል በጣም ብዙ፣ ለምሳሌ ፖዚቲቭ ኢንቲጀሮችን ብቻ እንኳን ብንወስድ በቃ ኢንፋይናይት ፖሲቢሊቲ ነው ያለን። ኔጌቲቭ ኢንቲጀሮችንም እንደዚሁ ብንወስድ ኢንፋይናይት ፖሲቢሊቲ ነው ያለን። እንግዲህ ከአንድ ፖዚቲቭ ከአንድ ደግሞ ኔጌቲቭ እንውሰድና ሁለት አማራጭ መልሶችን እናስቀምጥ። አሁን አንድ ፖዚቲቭ እንውሰድ። ኤንን አንድ ብናደርገው አንድ ደግሞ ኢንቲጀር ነው። ስለዚህ አልፋ ምን ይሆናል? አልፋ እኩል ይሆናል 360 ዲግሪ ሲባዛ በአንድ ሲደመር 30 ይሆናል። ይህ ማለት ደግሞ ስንት ነው? 360 ሲደመር 30 390 ዲግሪ እናገኛለን። ይሄ አንዱ ነው። አሁን ደግሞ ኤንን ኔጌቲቭ 1 አድርገን እንውሰድ። ኤን ኔጌቲቭ 1 ኢንቲጀር ስለሆነ አልፋ ምን ይሆናል ማለት ነው? አሁን 360 ዲግሪ ሲባዛ በኔጌቲቭ 1 ሲደመር 30 ዲግሪ 360 ሲባዛ በኔጌቲቭ 1 ኔጌቲቭ 360
ዲግሪ ይሆናል። ሲደመር 30 ስንት ይመጣል? ኔጌቲቭ 330 ዲግሪ። አሁን ሁለት አማራጭ ኮተርሚናል አንግሎች አግኝተናል። አንደኛው 390 ዲግሪ ነው ፖዚቲቭ፣ ሁለተኛው ደግሞ ኔጌቲቭ 330 ዲግሪ። ሁለቱም አንድ አይነት ተርሚናል አላቸው ከ30 ዲግሪ ጋር። ለዛም ኮተርሚናል አንግልስ ኦፍ 30 ዲግሪ እንላቸዋለን። እነዚህ ብቻ ሳይሆኑ ሌሎች ቁጥሮችም እዚሁ ማግኘት እንችላለን። ኤንን የተለያየ ቫሊዩ ኢንቲጀር እስከሆነ ድረስ በመውሰድ በዚህ ፎርሙላ መሰረት ሰርተን ማስቀመጥ እንችላለን። ቀደም ሲል እንዳየነው ለአንድ ለተሰጠን አንግል ኮተርሚናል አንግሎችን ለማግኘት የምናደርገው ምንድን ነው? ዊ አድ መልቲፕልስ ኦፍ 360 ዲግሪ ኦር መልቲፕል ኦፍ 2 ፓይ ዲፐንዲንግ ኦን ዌዘር ዊ ቴክ ዲግሪ ሜጀር ኦር ራዲያን ሜጀር። ዲግሪ ሜጀር ከሆነ 360 ዲግሪ እንጠቀማለን። ራዲያን ሜጀር ከሆነ ደግሞ የ2 ኢንቲጀር መልቲፕሎችን በመደመር ወይም በመቀነስ ከተሰጠን አንግል ላይ ኮተርሚናል አንግሎች ማግኘት እንችላለን። So from the above explanation we can find the coterminal angles of any angle either by adding or subtracting, በመደመር ወይም በመቀነስ መልቲፕል ኦፍ 360 ወይም 2 ፓይ በራዲያን ሲሆን from the given angle። ስለዚህ ከተሰጠን አንግል ላይ 2 ፓይ ሲባዛ ኤንን ደምረን ወይም 2 ፓይ ሲባዛ ኤንን ቀንሰን ኤን ናቹራል ነምበር ሆኖ ማለት ነው። ወይም ደግሞ 360 ዲግሪ ሲባዛ በናቹራል ነምበር ወይም 360 ዲግሪ ሲባዛ በናቹራል ነምበርን በመቀነስ ከተሰጠን አንግል ላይ ኮተርሚናል አንግሎችን ማግኘት እንችላለን። እዚህ ላይ መገንዘብ ያለብን አንድ አንግል ተሰጥቶን የሱን ኮረስፖንዲንግ ኮተርሚናል አንግል የምናገኝበት ፎርሙላ ምንድን ነው ብሎ መጨነቅ አስፈላጊ አይደለም። ምን ማድረግ ነው ያለብን? we simply add a multiple of 360 ዲግሪ or subtract a multiple of 360 ዲግሪ over the given angle። ያ ማለት ምን ማለት ነው? የሰጠን አንግል አለ፣ እሱ ላይ 360 ዲግሪ ሲባዛ ናቹራል ነምበር ወይም ደግሞ 360 ዲግሪ ሲባዛ ናቹራል ነምበርን በመቀነስ ኮረስፖንዲንግ ኮተርሚናል አንግል ማግኘት እንችላለን። ይሄ በራዲያን ሜጀር ሲሆን ያው 360 ዲግሪ በ2 ፓይ ይቀየራል ማለት ነው። ያም ማለት ምን ማለት ነው? አንድ አንግል ቢሰጠን የእሱን ኮተርሚናል አንግል በራዲያን ሜጀር ለማግኘት ምንድነው የምናደርገው? አንግሉ ላይ የ2 ፓይ ናቹራል ነምበር መልቲፕልን እንደምርበታለን ወይም እዛ አንግል ላይ የ2 ፓይ ናቹራል ነምበር መልቲፕልን እንቀንስበታለን። በዛ ሂደት ኮተርሚናል አንግሎችን በዲግሪ ሜጀርም ይሁን በራዲያን ሜጀር እንደዚህ በቀላሉ ማግኘት ይቻላል። ኤግዛምፕል 2 ፋይንድ the coterminal angles of pi over 4 ይለናል። እንግዲህ የፓይ ኦቨር 4 ኦብቪየስሊ እንደምትመለከቱት በራዲያን ሜጀር ስለሆነ ኮረስፖንዲንግ ኮተርሚናል አንግል አንድ ነው አግኙ የተባልነው። ኤ ኮተርሚናል ስለተባለ በጣም ብዙ መናገር እንችላለን፣ ግን አንድ ካገኘም በቂ ነው። ይህን ስንሰራ በራዲያን ሜጀር መሆኑን ግምት ውስጥ አስገብተን ይሆናል። አሁን የፓይ ኦቨር 4 ኮተርሚናል አንግል አግኙ ስለተባል በቀጥታ ምንድነው የምናደርገው? ፓይ ኦቨር 4 ላይ 2 ፓይ መደመር በቂ ነው። ያው 2 ፓይ ስንል 2 ፓይ ኦቨር 1 ማለትም ነው። ይህም በተርፍላይ ቴክኒክ ብለን በምንጠራው መንገድ ብንሰራው ያ ማለት 4ን በ2 ፓይ 1ን በፓይ ከዛ ደግሞ 4ን በ1 አባዝተን የምናገኘው ውጤት ምንድነው የሚሆነው? ፓይ ሲባዛ በ1 ፓይ ይሆናል። 4 ሲባዛ በ2 ፓይ 8 ፓይ ይሆናል። ሲካፈል 4 ሲባዛ በ1 4 ይሆናል። የዚህ ሪዛልት ፓይ ሲደመር 8 ፓይ 9 ፓይ ሲካፈል ለ4 ይሆናል። ይህ እንግዲህ አንድ አንግል ነው ያገኘ ነው። ነገር ግን ኮተርሚናል አንግሎች ለዚህ የሚሆኑት ማለት ነው በጣም ብዙ እንደሆኑ እናውቃለን። እነዛን ለማግኘት ምንድነው የምናደርገው? ጀነራል ፎርሙላ አለን። ምን ማድረግ ነው? ፓይ ኦቨር 4 ላይ ምን መደመር? 2 ፓይ ታይምስ ኤን መደመር በቂ ነው። ስለዚህ በጣም ብዙ ልናገኝ ይችላል። እዚህ ጋር ኤን ስንል ኢንቲጀር ስለሆነ ማንኛውንም ኢንቲጀር እዚህ ጋር ምተን በማስገባት 2 ፓይ ሲባዛ በኤን ሲደመር ፓይ ኦቨር 4 ለዚህ አንግል ለፓይ ኦቨር 4 ኮረስፖንዲንግ ኮተርሚናል አንግሎች ማግኘት እንችላለን። እኛ አሁን አንድ እንደወሰድነው እዚህ ጋር በኤን ቦታ አንድ ነው የተጠቀምነው። 2 ብናደርግ ኔጌቲቭ 1 ብናደርግ ኔጌቲቭ 2 ብናደርግ ኔጌቲቭ 100 ብናደርግ በጣም ብዙ ፖሲብል አንግሎች እናገኛለን ለዚህ ኮተርሚናል የሆኑ። ስለዚህ ፓይ ኦቨር 4 ላይ ለምሳሌ 2 ፓይ ታይምስ ኔጌቲቭ 1 ብናደርግ 2 ፓይ ታይምስ ኔጌቲቭ 1 ብናደርግ የምናገኘው ሪዛልት ፓይ ኦቨር 4 ማይነስ 2 ፓይ ይሆናል። ይሄ ማለት ደግሞ ምን ማለት ነው? ፓይ ኦቨር 4 ማይነስ 2 ፓይ ኦቨር 1 ማለት ነው። በበተርፍላይ ቴክኒክ አሁንም
ፓይ ሲቀነስ 8 ፓይ ሲካፈል ለ4 ይሆናል። ከዚህ የምናገኘው ሪዛልት 7 ፓይ ሲካፈል ለ4። አሁንም ተጨማሪ ለፓይ ኦቨር 4 ኮተርሚናል የሆነ አንግል አገኘን። ይህም እዚህ ጋር ያገኘነው አንግል እዚህ ጋር ያገኘነው አንግልም በሙሉ የፓይ ኦቨር 4 ኮተርሚናል አንግልስ ናቸው። አንደኛው እንደምትመለከቱት ኔጌቲቭ አንግል ነው፣ ሌላኛው ደግሞ ፖዚቲቭ አንግል ነው። አሁን ደግሞ እዚህ ጋር ቀለል ያለ ጥያቄ ተጠይቀናል። ዋት አር ፖዚቲቭ ኤንድ ኔጌቲቭ ኮተርሚናል አንግልስ ነው የሚለን። ፖዚቲቭ አንግል ማለት ምን ማለት ነው? እንግዲህ የአንግሉ ሜዠርመንት የተሰራበት አቅጣጫን ነው የሚያመለክተው ፖዚቲቭ አንግል። ስለ አንድ አንግል ፖዚቲቭ አንግል ነው የምንለው ሜዠር የምናደርገው ከሰዓት በተቃራኒ አቅጣጫ እየዞርን የምንለካ ከሆነ ነው። ኔጌቲቭ አንግል የምንለው ደግሞ በሰዓት አቅጣጫ የምንሰራው ከሆነ ነው ሜዠርመንቱን። ስለዚህ ለአንድ የተሰጠን አንግል ኮተርሚናል የሆነ አንግል ፖዚቲቭ ወይም ኔጌቲቭ አንግል ሆኖ ልናገኘው እንችላለን። ለምሳሌ በዚህ ምስል ላይ ሁሌም በስታንዳርድ ፖዚሽን ስለካ መነሻችን ይሄ አንግል ይሆንና ከዚህ ወደዚህ ሮቴት ሳደርግ የማገኘው አንግል አልፋ ቢሆን ለአልፋ ኮረስፖንዲንግ ፖዚቲቭ ኮተርሚናል አንግል ለማግኘት ምንድነው የማደርገው? 360 ዲግሪ ሲባዛ በኤን አድርጌ ወስደዋለሁ። እዚህ ጋር መምረጥ ያለብኝ ናቹራል ነምበር መሆን አለበት። ያ ማለት ፖዚቲቭ ኢንቲጀር ወይም ደግሞ ይህ በሌላ አነጋገር ናቹራል ነምበር 360 ዲግሪ ላይ በማባዛት እሱን አልፋ ላይ ስንደምር የምናገኘው ማለት ነው። ለምሳሌ እዚህ ጋር ይሄ አልፋ የሚባለው አንግል አለን። አሁን በስታንዳርድ ፖዚሽን ከዚህ ተነስተን በዚህ አልፈን እንደገና ሙሉ ዞረን እዚህ ጋር ብንመጣ የምናገኘው አንግል ከአልፋ ጋር ተመሳሳይ የሆነ ተርሚናል ሳይድ አለው። ስለሆነም አሁን ይሄኛው አንግል አሁን አዲስ ያገኘሁት ከዚህ ተነስቼ እንደገና ዞሬ በዚህ መጥቼ እዚህ ጋር ያረፍኩበት አንግልና የአልፋ አንድ አይነት ተርሚናል አንድ አይነት ኢኒሻል ስላላቸው እነኚህ ኮተርሚናል አንግልስ ናቸው። አንግሎቹ ደግሞ ሁለቱም ፖዚቲቭ ናቸው። ፖዚቲቭ ኮተርሚናል ነው ያገኘሁት አሁን። ነገር ግን ከዚህ ኢኒሻል ተነስቼ በሰዓት አቅጣጫ ዞሬ ተርሚናሉ ላይ ካረፍኩ የማገኘው ኮተርሚናል አንግል ነው። ነገር ግን ኔጌቲቭ ኮተርሚናል አንግል ይሆናል። ይሄ ነው እንግዲህ ልዩነታቸው። ፖዚቲቭ የምንለው ሜዠርመንቱ የምንለካው በካውንተር ክሎክዋይዝ አቅጣጫ ወይም ደግሞ ከሰዓት በተቃራኒ አቅጣጫ ለክተን ተርሚናሉ ላይ ካረፍን ፖዚቲቭ ኮተርሚናል ስናገኝ፣ ኔጌቲቭ ተርሚናል የምናገኘው ግን ከሰዓት አቅጣጫ ጋር ተመሳሳይ በሆነ መንገድ ዞረን ተርሚናሉ ላይ ካረፍን ያኔ የምናገኘው ኔጌቲቭ ኮተርሚናል አንግል ይሆናል። ኮተርሚናል አንግል የምንላቸው ፖዚቲቭም ኔጌቲቭም የመሆን እድል አላቸው ብለናል። ኮተርሚናል አንግልስ ካን ቢ ፖዚቲቭ ኦር ኔጌቲቭ። ኢን ዋን ኦፍ ዘ አበቭ ኤግዛምፕልስ ዊ ፋውንድ አውት ዛት 390 ዲግሪ ኤንድ ኔጌቲቭ 690 ዲግሪ አር ኮተርሚናል አንግልስ ኦፍ 30 ዲግሪ። የ30 ዲግሪ ኮተርሚናልስ ናቸው እነኚህ ሁለቱም አንግሎች። ነገር ግን እነዚህ ሁለቱ አንግሎች የሚያለያያቸው ነገር አለ። አንደኛው ፖዚቲቭ አንግል ሲሆን ሌላኛው ደግሞ ኔጌቲቭ ሆኗል። ፖዚቲቭ የሆነበት ምክንያት ልኬቱ የተሰራው በሰዓት ተቃራኒ አቅጣጫ ሜዠር በማድረግ ስለሆነ ነው። ኔጌቲቭ ደግሞ ያገኘ ነው በሰዓት አቅጣጫ ሜዠር አድርገን ያገኘ ነው ስለሆነ ነው። ዘርፎ አንድ አንግል ሜዠር ተደርጎ የተገኘው በሰዓት ተቃራኒ አቅጣጫ ከሆነ ፖዚቲቭ ይሆናል፣ በሰዓት አቅጣጫ ከሆነ ደግሞ ኔጌቲቭ አድርገን እንወስደዋለን። ለአንድ አንግል 30 ዲግሪ ፖዚቲቭም ኔጌቲቭ ኮተርሚናል አንግልስ ይኖሩታል ማለት ነው። 390 ዲግሪ ፖዚቲቭ ኮተርሚናል አንግል ነው ማለት ስንችል የ30 ዲግሪ ኔጌቲቭ 690 ዲግሪ ግን ኔጌቲቭ ኮተርሚናል አንግል ኦፍ 30 ዲግሪ ነው ማለት ነው። አሁን ማየት ያለብን ምንድን ነው? አንድ አንግል ተሰጥቶን ቲታ የእሱን ኮተርሚናል አንግሎች ለማግኘት ምንድን ነው የምናደርገው? ቲታ ፕላስ ኦር ማይነስ 360 ዲግሪ ታይምስ ኤን እናድርገዋለን። አሁን ኤን ፖዚቲቭም ኔጌቲቭም የመሆን እድል አለው ብለናል። ዚሮ ብናደርገው ኤንን ምንድን ነው የምናገኘው? ራሱ አንግሉን ስለሆነ ብዙ ፋይዳ የለውም። ነገር ግን ፖዚቲቭ እና ኔጌቲቭ በመውሰድ ከዚህ ከቲታ ለየት ያለ አንግል ማግኘት እንችላለን። ያ ከቲታ ለየት ያለው አንግል ዌንኤቨር ዊ ቴክ ፖዚቲቭ ፕላስ ስንወስድ የምናገኘው ምን ይሆናል? በካውንተር ክሎክዋይዝ አቅጣጫ ሮቴት ስለምናደርግ ያ አንግል ፖዚቲቭ ኮተርሚናል አንግል ይሆናል። ካውንተር ክሎክዋይዝ ወይም አንቲ ክሎክዋይዝ ዳይሬክሽን ስለሚወስደን። ነገር ግን ቲታ ላይ የምንቀንስ ከሆነ ማይነስ ኦፍ 360 ታይምስ የሆነ ናቹራል ነምበር ኤን የምናደርግ ከሆነ ኔጌቲቭ ኦፍ 360 ኤን ለምሳሌ ኤን 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል ዋትኤቨር። ስለዚህ ኔጌቲቭ ኦፍ 360 ኤን 1 በሚሆንበት ጊዜ ኤን 2 ሲሆን ኔጌቲቭ 720 ይሆናል። ስለዚህ ምን እያደረግን ነው? ኔጌቲቭ አንግል ስለሆነ እየወሰድን ያለ ነው
ያ ኔጌቲቭ አንግል ደግሞ ሜዥር የሚደረገው በሰዓት አቅጣጫ ወይም በክሎክዋይዝ ዳይሬክሽን ይሆናል። ያኔ የምናገኘው ኔጌቲቭ ኮተርሚናል አንግል ይሆናል። ለማን? ለቲታ። ስለዚህ ምን እያልን ነው? የፈለግነውን አይነት ኮተርሚናል አንግል ማግኘት እንችላለን። ብንፈልግ ፖዚቲቭ ኮተርሚናል አንግል፣ ብንፈልግ ደግሞ ኔጌቲቭ ኮተርሚናል አንግል ማግኘት እንችላለን። ያ የሚወሰነው እንዴት ነው? እዚህ ጋር የምናስቀምጠው ወይም የምንደምረውን ቁጥር በማወቅ ነው። ፕላስ 360 ዲግሪ ሲባዛ ያ ናቹራል ነምበር መሆን አለበት ኤን ካደረግን የምናገኘው ቁጥር ወይም የምናገኘው ኮተርሚናል አንግል ምን ይሆናል? ፖዚቲቭ ኮተርሚናል አንግል ይሆናል። ነገር ግን ቲታ ማይነስ 360 ሲባዛ የሆነ ናቹራል ነምበር ማይነሱን ከተጠቀምን የምናገኘው ኔጌቲቭ ኮተርሚናል አንግል ይሆናል። የፈለግነውን አይነት ኮተርሚናል ማግኘት ይቻላል፣ ፖዚቲቭ ወይም ኔጌቲቭ። እዛ ላይ የሚወሰነው እዚች ውስጥ የምናስገባትን ቁጥር በማወቅ ነው። ኤን እና ፕላስ ወር ማይነስ የምናደርገው ነው። ሌላው ማወቅ ያለብን እንግዲህ ቲታ በዲግሪ ሜጀር ወይም በራዲያን ሜጀር ሊሆን ይችላል። በዲግሪ ሜጀር ከሆነ የምንጠቀመው ይህ ፎርሙላ ይሆናል። በራዲያን ሜጀር ከሆነስ? በራዲያን ሜጀር ከሆነ ደግሞ ቲታ ፕላስ ኦር ማይነስ 2 ፓይ ኤን እናድርገዋለን ማለት ነው። ቲታ ላይ የምንደምረው ፖዚቲቭ ቁጥር ከሆነ ይህ ፖዚቲቭ መሆኑ የሚወሰነው ኤን ፖዚቲቭ መሆኑና እዚህ ጋር ፕላስ ዋን መጠቀማችን ላይ ይሆናል። ያኔ ምን እናገኛለን? ፖዚቲቭ ኮተርሚናል እናገኛለን። ቲታ ማይነስ 2 ፓይ ኤን ካረኩትና ኤንን አሁን ፖዚቲቭ አድርጌ እዚህ ጋር ማይነሱን ከተጠቀምኩ እየቀነስኩ ነው ያለሁት ማለት ነው። ማይነስ ሳምቲንግ እያደረኩ ነው። በዛ ኬዝ የምናገኘው ኮተርሚናል ኔጌቲቭ አንግል ይሆናል። ኤግዛምፕል 1 ፋይንድ ኤ ሬፈረንስ አንግል ቲታ ሰብ አር ኦፍ 495 ዲግሪ ተብለናል። እንግዲህ 495 ዲግሪ ሬፈረንስ አንግል ማግኘት። የዚህን ሬፈረንስ አንግል ለማግኘት ሬፈረንስ አንግል የምንለው እንግዲህ በ0 እና በ90 መካከል ሜዥሩ የሆነ አንግል ነው። ሬፈረንስ አንግል ሁሌም የሚለካው ከኤክስ አክሲስ ነው። ከፖዚቲቭ ኤክስ አክሲስ ሊሆን ይችላል ወይም ከኔጌቲቭ ኤክስ አክሲስ ሊሆን ይችላል። የ495 ዲግሪን ኮተርሚናል አንግል ከመፈለጋችን በፊት ከዚህ ጋር አንድ አይነት ዲግሪ ሜዥር ያለው ወይም ኮተርሚናል የሆነ ከ0 እስከ 360 ዲግሪ የሆነን አንግል መፈለግ ይኖርብናል። ያው 495 ዲግሪ ማለት 360 ዲግሪ ሲደመር የሆነ አንግል ቢሆን አልፋ። እንግዲህ እዚህ ጋር ለምንድን ነው እንደዚህ ያደረኩት? 360 ዲግሪ ሲባዛ በአንድ ወይ በሁለት ወይም ወዘተርፈ ሊሆን ይችል ነበር። ነገር ግን 495 ማለት ከ360 ይበልጣል፣ ከ700 ደግሞ ያንሳል፣ 720 ደግሞ ያንሳል። ስለዚህ በሁለቱ መካከል ስለሆነ ይሄ ሲደመር አልፋ አድርጌ አስቀምጠዋለሁ። ይህን ካደረግን በኋላ ምንድነው የምናደርገው? 495 ዲግሪ ሲቀነስ 360 ዲግሪ እኩል ይሆናል አልፋ ነው። በዚህ መሰረት የአልፋ ቫሊዩ ስንት ነው ማለት ነው? 135 ዲግሪ ይሆናል። 135 ዲግሪ ማለት ደግሞ ከ90 የበለጠ ከ80 ደግሞ ያነሰ አንግል ነው። ይህን ግራፊካሊ እንመልከተው። በዚህ ምስል ላይ እንደምንመለከተው 360 ዲግሪ ማለት ከዚህ ተነስተን እንደዚህ ብንመጣ 360 አለን። ከዛ ወደዚህ የጨመርናት አንግል እቺ ነች 135 ዲግሪ ማለት። ዴርፎር አልፋ ያልነው 135 ዲግሪ ነው። 135 ዲግሪ ደግሞ በ90 እና በ80 መካከል ስለሆነ ያለው ሪፈረንስ አንግሉ እንዴት ነው የሚገኘው? ቲታ አር ኢዝ ኢኳል ቱ 180 ዲግሪ ሲቀነስ 135 ዲግሪ እናድርገዋለን። በዚህ የምናገኘው ዲፈረንስ ደግሞ ስንት ይሆናል? 45 ዲግሪ። ዜርፎር ሪፈረንስ አንግሉ ስንት ነው ማለት ነው? 45 ዲግሪ። 45 ዲግሪ ያልነው ከዚህ ኤክስ አክሲስ ተነስተን ከኔጌቲቭ ኤክስ አክሲስ ተነስተን ወደዚህ ሜጀር የምናደርገው ወይም ሜጀር አድርገን የምናገኘው አንግል ነው። ይህ አንግል ተርሚናሉ ከ135 ዲግሪ ከዚህ ወደዚህ ሜጀር አድርገን ካገኘነው አንግል ጋር ተመሳሳይ ተርሚናል አለው። ኦብቪየስሊ የ135 ዲግሪ እና የ495 ዲግሪ ተርሚናል ሳይድ አንድ አይነት በመሆኑ 135 ዲግሪ እና 495 ዲግሪ ኮተርሚናል አንግልስ ናቸው። አሁን ይህን ትልቁን አንግል ከ360 ዲግሪ የበለጠውን አንግል ከመውሰድ ይልቅ ይህ በ0 እና 360 መካከል ያለ ዲግሪ ሜጀር ያለውን አልፋን ወስደን የእሱን ኮረስፖንዲንግ ሬፈረንስ አንግል በመውሰድ ያ ሬፈረንስ አንግል ለዚህኛውም ሬፈረንስ አንግል እንደሆነ መናገር ችለናል። ይሄ ሬፈረንስ አንግል እዚህ ጋር የምንመለከታት አንግል ነች። ከኔጌቲቭ ኤክስ አክሲስ ወደ ተርሚናል ሳይዱ ድሮ ያደረግናት ማለት ነው። ኤግዛምፕል 2 ኢቫሉዌት ሳይን ኦፍ 780 ዲግሪ ይለናል። አሁን
በቀጥታ የ780 ዲግሪን ሳይን ኮምፒት ማድረግ አስቸጋሪ ነው። ምንድን ነው የምናደርገው? የዚህን ኮረስፖንዲንግ ሬፈረንስ አንግል እንፈልጋለን። የእሱን ሬፈረንስ አንግል እና ተርሚናል ሳይድ ሎኬሽናቸውን አይደንቲፋይ በማድረግ ኮረስፖንዲንግ ቫሊዩን አይደንቲፋይ ማድረግ ነው የሚሆነው የሳይን ቫሊዩ። አሁን 780 ዲግሪ ማለት ምን ማለት ነው የሚለው እንመልከት። 780 ዲግሪ ፖዚቲቭ አንግል ስለሆነ አንድ ሙሉ ሳይክል 360 ከእንደገና ሌላ 360 ስንደምር 720 ይሆናል። ከሱ ተጨማሪ 60 ዲግሪ ወደዚህ እንመጣለን ማለት ነው። እዚህ ጋር ከዚህ ወደዚህ ሜጀር የምናደርገው አንግል ምን ያክል ነው ማለት ነው? 60 ዲግሪ። ሬፈረንስ አንግላችን ስንት ይሆናል? 60 ዲግሪ። ይህን እንዴት አገኘ ነው? ኦኬ ይህን ያገኘ ነው 780 ዲግሪ ማለት ምን ማለት ነው? 2 ሲባዛ በ360 ዲግሪ ሲደመር 60 ዲግሪ ነው። 2 ሲባዛ 360 ማለት 720 ነው። 720 ዲግሪ ሲደመር 60 ዲግሪ። አሁን 720 ማለት 2 ሙሉ ሮቴሽን እንደማለት ነው። ከዚህ አንድ ከእንደገና ሁለተኛው እዚህ ጋር ስንመጣ 720 ይመጣል። ቀሪዋ 60 ዲግሪ ማለት ይችነች ይችኛዋ ፖርሽን። ይችኛዋ ፖርሽን የኛ ሪፈረንስ አንግል ትሆናለች። እንደምትመለከቱት የሪፈረንስ አንግሉ ተርሚናልና እዚህ ጋር የተሰጠን 780 ዲግሪ ተርሚናል አንድ አይነት ስለሆነ ሳይን ቫሊዩ አንድ አይነት ይሆናል። በመሆኑም ሳይን ኦፍ 780 ዲግሪ እኩል ይሆናል ሳይን ኦፍ ሪፈረንስ አንግል። ሪፈረንስ አንግሉ አሁን ማን ነው? 60 ዲግሪ። የ60 ዲግሪ ሳይን ስንት ነበረ? ራዲካል 3/2። ዜርፎር ራዲካል 3/2 የ780 ዲግሪም ሳይን ቫሊዩ ይሆናል ማለት ነው።